አንተ እንግሊሽ ፕሮናንሲዬሽን ላይ አሪፍ ነኝ ብለህ የምታስብ ከሆነ ይችን አንድ ቀላል የእንግሊዝኛ አረፍተ ነገር በትክክል ፕሮናውንስ አድርግልኝ። ጋው አነበብከው? እሺ፣ ይቺ አንድ ቀላል የምትመስል የእንግሊዝኛ አረፍተ ነገር እንዴት በትክክል ፕሮናውንስ እንደምትደረግና በምን አይነት ፕሮናንሲዬሽን ፕሮሰስ ውስጥ እንደምታልፍ ላሳየህ። ተከተለኝ። ከዛ በፊት እኔ አብዛኛው ኢትዮጵያዊ ያለፈበት የእንግሊዝኛ ቋንቋ ስርዓተ ትምህርት ውስጥ ያለፍኩና የዛ ስርዓተ ትምህርት ሰለባ ስለሆንኩ አብዛኛው ኢትዮጵያዊ ይህችን ፕሮናውንስ ሲያደርግ እንዴት እንደሚያደርግ ስለማቅ አስቀድሜ እንዴት በተሳሳተ መንገድ ፕሮናውንስ እንደምናደርገው ላሳየ። ከዛ ትክክለኛው ደግሞ እንዴት እንደሆነ ከታች አሳያለሁ። አንተ ይህችን አረፍተ ነገር በትክክል አንብባት ብልክ በዚህ መንገድ እንደምታነባት እርግጠኛ ሆኜ እነግርሃለሁ። He is one of my friends። በዚህ ፕሮናንሲዬሽን ውስጥ ያለውን ስህተት ከታች ቃል በቃል አስተካክዬ ላሳይ። ይህች አረፍተ ነገር በትክክል ፕሮናውንስ ስትደረግ በዚህ መንገድ ነው የምትደረግ። He is one of my friends። ያለውን ልዩነት እዚህ ጋር ሎንግ ኢ ሳውንድ ነች። በትክክል ኢ የምትል እየረዘመች ሂ። እዚህ ጋር ግን ሎንግ ኢ አይደለችም። ይቺ ሾርት ኢ ነች። ኢዝ ነው እንጂ ኢዝ አንልም ማለት ነው። ዲስ ኢዝ ሾርት ኢ ሳውንድ። ከዛ እዚህ ጋር በተለምዶኛ ዋ አ ነው የምንለው። ይሄ ስህተት ነው። ትክክለኛው ስትሮንግ ወን ተብሎ ነው መቀመጥ ያለበት። ዲስ ኢዝ ዘ አ ሳውንድ ሲምበል ወን። እዚህ ጋር ደግሞ እዚህ ጋር ኦ ብለን ነው የምናነበው። ሁለቱም ድምጾች አሉን እዚህ ጋር the weak and the ሸዋ vowel። ይቺ ሸዋ ትባላለች። ሸዋ የምትባለው ድምፅ the weakest vowel ever in English ከዛ ፍ የሚባል ድምፅ የለም። ቭ ነው እንጂ ፍ አይደለም። ስለዚህ ይችን ቃል ስናነብ አቭ ብለን ነው እንጂ ኦፍ ብለን አናነብ። ኦፍ ተብሎ የሚነበበው ይሄኛው ኦ ኤፍ ኤፍ። ይሄ ቃል ሲሆን ኦፍ ነው። ፓርቲክል ኦር ፕሬፖዚሽን የሆነ ያግዘናል ይሄኛው። ይችኛዋ ግን ፕሬፖዚሽን ብቻ ነች። ስለዚህ አቭ። ከዛ መሰረታዊ የሚባል ስህተት የሚመጣው እዚህ ጋር ነው። ይህችኛዋ ቅጥያዋ ኤስ እዚህ ጋር ስትቀጠል እንደ ስ አትነበብ፣ እንደ ዝ ነው የምትነበበው። ስ ነዛሪ ቫሪያንት ዝ ስለሆነ ፍሬንድዝ ይሆናል። ይህ በሁሉም የእንግሊዝኛ ቃላት ላይ የሚሰራ ህግ ነው የምነግርህ። ስ ዝናት ፍሬንድዝ ነው እንጂ ፍሬንድስ አይባልም። ይሄንን ያዝ። አሁን በተናጠል ሲነበቡ እንደዚሁና he is one of my friends። የእንግሊዝኛ ፕሮናንሲዬሽን ፕሮሰስ ግን በዚህ አያበቃም። ከዚህ ደግሞ ከኔክትድ ስፒች ኢፌክት ውስጥ ይገባሉ። ማለት አንዱ ቃል ከሌላኛው ቃል ጋር በጣም ተቀራርበው ሁለቱ ቃላት አንድ እስኪመስሉ ድረስ እየተዋሃዱ የሚነበቡበት ሌላ አድቫንስድ ህግ አለ። አሁን እነዚህ ተበታትነው የተጻፉ ቃላት አንድ ላይ በፍጥነት በንግግር ውስጥ ሲገቡ ምን አይነት ቅርጽ እንደሚኖራቸው ከታች ላሳየ። ይህቺ መጀመሪያ ያየናት አረፍተ ነገር እኛ በጣም በተሳሳተ መንገድ በዚህኛው መንገድ ነበር የምናነባት። he is one of my friends ከሚለው he is one of my friends ወደሚል እንመጣለን። ይሄም ግን በፍጥነት ሲነበብ his one of my friends አሁን እዚህ ውስጥ ብጠፋች እዚህ ጋር ኤንድ ዝ ሶስት ካንሰነንት ፊደላት በአንድ ላይ ስለመጡ መሀል ላይ ያለችው ካንሰነንት ስታፕ ካንሰነንት ወይም እግድ ድምፅ ስለሆነችና የንግግሩን
ለዛ ስለምታበላሽ ድሮፕ እናረጋትና ምዝ ብለን እናነባለን። my friends, so he's one of my friends, he's one of my friends, he's one of my friends, he's one of my friends ብለህ በትክክል ካነበብከው አንተ አንደኛ ነህ። ስለዚህ እንደዚህ አይነት ነገሮችን በትክክለኛውና ሳይንሳዊ በሆነ መንገድ ድምፆቹን ለይተን ገብቶን ከሌላ ቃል ጋር ደግሞ ሲዋሃዱ የሚፈጥሩትን የኮኔክትድ ስፒች ኢፌክት ተረድተን እንግሊዝኛን በትክክል መናገር ከፈለግን እንዲህ አይነት ትምህርቶች ያስፈልጉናል። ለሱ ደግሞ የኔ ስልጠና አይነተኛ መፍትሄ ነው። ደውል።